ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ለተማክሰኞ ታህሳስ 28 2018 የናሁ የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆይታ አድርጋለሁ። መልካም ቆይታ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ በዛሬው ዕለት ለሚካሄደው የአላፋት ዝማሬ መርሃ ግብር መንገዶች እንደሚዘጉ ፖሊስ አስታወቀ። በመስቀል አደባባይ የሚካሄደው የአላፋት ዝማሬ መርሃ ግብር ተጀምሮ እስከሚጠናቀቅ ድረስ የትራፊክ መጨናነቅ እንዳይከሰት የተወሰኑ መንገዶች ለተሽከርካሪዎች ዝግ እንደሚሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዚህ መሰረት መርሃ ግብሩ ተጀምሮ እስኪጠናቀቅ ድረስ ከመገናኛ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ራኤል አደባባይ፣ ከቦሌ በጌቱ ኮሜርሻል ወደ መስቀል አደባባይ የሚወስደው መንገድ ኦሎምፒያ ወይንም ደንበል አካባቢ ከመስቀል ፍላወር ወደ ደንበል የሚወስደው መንገድ፣ በተለምዶ ጋዜቦ አደባባይ ከጎተራ ወደ መስቀል አደባባይ የሚወስደው መንገድ ለከባድ ተሽከርካሪዎችና አጎና ሲኒማ መስቀለኛ ለቀላል ተሽከርካሪዎች፣ ጥላሁን አደባባይ ከጎፋ አዲስ መንገድ ወደ ለገሃር መብራት ቅዱስ ቂርቆስ ቤተክርስቲያን መስቀለኛ፣ ከሜክሲኮ አደባባይ ወደ መስቀል አደባባይ ለገሃር መብራት፣ ከአምባሳደር መብራት ወደ መስቀል አደባባይ ሀራምቤ መብራት፣ ከ4 ኪሎ ወደ መስቀል አደባባይ ብሔራዊ ቤተ መንግስት የሚወስዱ መንገዶች ከዛሬ ከቀኑ 6 ሰዓት ጀምሮ መርሃ ግብሩ እስኪጠናቀቅ ድረስ ለተሽከርካሪ የሚዘጉ ሲሆን ከትላንት ታህሳስ 27 ቀን 2018 ጀምሮ ከቀኑ 12 ሰዓት ጀምሮ በሚዘጉ መንገዶች ላይ ለረጅም ሆነ ለአጭር ሰዓት ተሽከርካሪዎችን አቁሞ መሄድ የተከለከለ መሆኑን ፖሊስ አስቀድሞ አስታውቋል። በመጪው ጠቅላላ ምርጫ ለውድድር የሚቀርቡ እጩዎችና መራጮች በዲጂታል አማራጭ መመዝገብ የሚችሉበት መተግበሪያና የድረገጽ አማራጭ ማዘጋጀቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የዲጂታል አማራጮች በ6 የሀገሪቱ ቋንቋዎች ምዝገባ ለማከናወን እንዲችሉ ተደርገው መዘጋጀታቸውንም ተገልጿል። ምርጫ ቦርዱ ይህንን የገለጸው ሰኞ ታህሳስ 27 ቀን 2018 በአዲስ አበባ ስካይላይት ሆቴል በተካሄደ የዲጂታል ምዝገባ ስርዓት ይፋ ማድረጊያ ስነ ስርዓት ላይ ነው። የዲጂታል ምዝገባ ስርዓቱ የሚያገለግለው ለመመዝገብ ብቻ መሆኑን በስነ ስርዓቱ ላይ የገለጹት የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ድምጽ ለመስጠት ግን ሁሉም መራጭ እንደወትሮ የተመዘገበበት የምርጫ ጣቢያ መሄድ እንደሚጠበቅበት አስረድተዋል። ምርጫ ቦርድ ባለፈው ህዳር ወር መጨረሻ ይፋ ባደረገው ሰሌዳ መሰረት የዘንድሮ ሀገራዊ ምርጫ የድምጽ መስጫ ዕለት ሰኞ ግንቦት 24 2018 ነው። ይሄው የጊዜ ሰሌዳ የእጩዎች ምዝገባ ከፊታችን አርብ ጥር 1 እስከ የካቲት 1 ድረስ ባለው አንድ ወር ጊዜ ውስጥ እንደሚከናወንም አስቀምጧል። በቴክኖሎጂ የሚደረገው የመራጮች ምዝገባ ከመጪው ጥር ወር አጋማሽ እስከ መጋቢት 7 ድረስ እንደሚደረግም በጊዜ ሰሌዳው ላይ ተዘርዝሯል። ይህንን ምዝገባ ለማድረግ መራጮች ምርጫዬ የሚል ስያሜ የተሰጠውን መተግበሪያ በሞባይል ስልካቸው ወይንም በሌሎች መተግበሪያ በሚቀበሉ የኤሌክትሮኒክ አማራጮች አውርዶ መጠቀም እንደሚችሉም ገልጸዋል። በጋምቤላ ከተማ አንጻራዊ መረጋጋት ቢሰፍንም ለስደተኛ ካምፖች የእርዳታ አቅርቦት እየደረሰ አለመሆኑ ተገለጸ። ሰሞኑን በጋምቤላ ከተማ ተከስቶ በነበረው ግጭት ምክንያት ተቋርጦ የነበሩ የሰዎች እንቅስቃሴና የንግድ ስራዎች በአንጻራዊ ሁኔታ መሻሻል እንደታየበት ተገልጿል። ይሁን እንጂ በከተማዋ ዙሪያ የሚገኙ የስደተኞች ካምፖች የምግብና የውሃ አቅርቦት መቋረጡን ተፈናቃዮች በትምህርት ቤቶች ውስጥ መጠለላቸውን የክልሉ ባለስልጣናት ገልጸዋል። በክልሉ ያለውን ሁኔታ በቅርበት የሚያውቁ ምንጮች የጋምቤላ ክልል ፖሊስ ኮሚሽነር አጉላ ኦጁሉ ቁጥጥር ስር መዋላቸውን ተሰምቷል። የክልሉ ኮሚኒኬሽን ቢሮ በበኩሉ ጉዳዩን በኦፕሬሽን ላይ በመሆኑ ዝርዝር መረጃ መስጠት አለመቻሉን አስታውቋል። የክልሉ ኮሚኒኬሽን ቢሮ በቅርቡ ተከስቶ በነበረው ግጭት ምክንያት ተቋርጦ የነበረ የመንግስት መስሪያ ቤቶች ወደ መደበኛ ስራቸው መመለሳቸውን ያረጋገጠ ሲሆን የጸጥታ ኃይሎችን በጋምቤላ ከተማ ተሰማርተው እንደሚገኙ ተገልጿል። ቢሮ አክሎም በከተማው ያለው ሁኔታ አንጻራዊ መረጋጋት የሚታይበት መሆኑንና ከስራ ገበታቸው ርቀው የነበሩ የመንግስት ሰራተኞች ወደ ስራ መመለሳቸውን አስታውቋል። ከአካባቢው ነዋሪዎች የተገኘው መረጃ እንደሚጠቁመው በክልሉ አሁን ላይ የተወሰነ መረጋጋት አለ። ነገር ግን ሙሉ በሙሉ መደበኛ እንቅስቃሴዎች አልተጀመሩም። በከተማዋ ውስጥ ሰዎች እንቅስቃሴ ጀምረዋል። ሱቆች፣ ሱፐር ማርኬቶች ተከፍተዋል። መንቀሳቀስ የሚፈልጉ ሰዎችም እየተንቀሳቀሱ ስለመሆኑ የአካባቢው ነዋሪዎች አስረድተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ከኃላፊነታቸው ተነሱ። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ከኃላፊነታቸው መነሳታቸው ተገልጿል። የህዝብ ተወካዮች ምክር ቤት ዛሬ በሚካሄደው 6ኛ ዙር በ5ኛ ዓመት የስራ ዘመን 8ኛ መደበኛ ስብሰባ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተርና የፌዴራል ከፍተኛ ፍርድ ቤት እጩ ዳኞች ሹመት መርምሮ እንደሚያጸድቅ ናሁ ቴሌቪዥን ከምክር ቤቱ ያገኘው መረጃ ይጠቁማል። የህዝብ ተወካዮች ምክር ቤት በ8ኛ መደበኛ ስብሰባው የኢትዮጵያ መገናኛ ብዙሃን ባለስልጣን
ባለስልጣን ዋና ዳይሬክተር ሹመት መርምሮ አጽድቋል። ባሳለፍነው ዓመት በጠቅላይ ሚኒስትሩ እጩ አቅራቢነት የባለስልጣኑ ዋና ዳይሬክተር ሆነው የተሾሙት ዶክተር ሳምሶን መኮንን ከኃላፊነት የተነሱበት ምክንያት እስካሁን አልተገለጸም። ጠቅላይ ሚኒስትር ዶክተር አብይ አህመድ ታህሳስ 23 ቀን 2018 ዓ.ም ለምክር ቤቱ በላኩት ደብዳቤ በዶክተር ሳምሶን ምክትል ወይዘሮ ሃይማኖት ዘለቀ ወርቅነህ እጩ ተሿሚ አድርገው ማቅረባቸው ተሰምቷል። ወይዘሮ ሃይማኖት እስከ ቅርብ ጊዜ ድረስ በአዲስ አበባ ከተማ አስተዳደር ስራ አስኪያጅነት ጽህፈት ቤት በቢሮ ኃላፊነት ማዕረግ የኮሙኒኬሽን ዘርፍ ኃላፊ በመሆን ያገለገሉ ሲሆን ከዚህ ቀደም ደግሞ በመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት በዳይሬክተርነት እንዲሁም በኢትዮጵያ ዜና አገልግሎት በከፍተኛ አዘጋጅነት አገልግለዋል። ዶክተር ሳምሶን መኮንን የባለስልጣኑ ዋና ዳይሬክተር ሆነው ከመሾማቸው በፊት የአዲስ አበባ ዩኒቨርሲቲ በመምህርነት የኮሙኒኬሽንና የዓለም አቀፍ ግንኙነት ምክትል ፕሬዚዳንት እንዲሁም በዩኒቨርሲቲው የማርኬቲንግና ኮሙኒኬሽን ረዳት ፕሮፌሰር በመሆን ማገልገላቸው ይታወቃል። በዚህ ሹምሽር መሰረት የኢትዮጵያ መገናኛ ብዙሃን ባለስልጣናት በ5 ዓመት ውስጥ ለሶስተኛ ጊዜ አዲስ ዋና ዳይሬክተር ሹመውለታል። በዚህ መሰረት ወይዘሮ ሃይማኖት ዘለቀ ወርቅነህ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሆነው ተሹመዋል። የውሳኔ ቁጥር 3/2018 ሆኖ በሙሉ ድምጽ መጽደቁን ናሁ ቴሌቪዥን ከምክር ቤቱ ማረጋገጥ ችሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ ግብጽ በየመንና በሱዳን በተከሰተው ግጭትና ከተባበሩት አረብ ኤሚሬትስ ጋር ባለፉት ፉክክር ከሳውዲ አረቢያ ጋር እንደምትስማማ ገለጸች። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የሳውዲ አረቢያ የውጭ ጉዳይ ሚኒስትር በካይሮ በተደረጉ ንግግሮች ሀገሮቻቸው ለአካባቢ ቀውሶች ሰላማዊ መፍትሄ ላይ ለመድረስ በተመሳሳይ አቋም እንዳላቸው አሳስበዋል። ፕሬዝዳንት አልሲሲ መፍትሄዎች የሀገሮች አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አለባቸው ሲል ሱዳን፣ የመን፣ ሶማሌና የጋዛ ሰርጥ ለይቶ አስቀምጧል። ስብሰባውም በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል እየሰፋ የመጣውን በቀጠናው ፖለቲካ ያለውን ልዩነት በመቃወም የመጣ ነው ተብሏል። በየመን ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በተከፋፈለው ዓለም አቀፍ እውቅና ባለው መንግስት ውስጥ ያሉ ተቀናቃይ ቡድኖች ሲደግፉ ቆይቷል ተብሏል። በታህሳስ ወር በተባበሩት አረብ ኤሚሬትስ የሚደገፈው ተገንጣይ የደቡብ ሽግግር ምክር ቤት 2 ስትራቴጂካዊ ግዛቶች ሲቆጣጠር ሪያድን አስቆጥቶ ውጥረቱን ተባብሷል። አልሲሲ የሳውዲ አረቢያን ሀሳብ ለደቡብ የመን ቡድኖች አሳታፊ ኮንፈረንስ ለማዘጋጀት ያቀረበችውን ሀሳብ በደስታ ሲቀበሉ የግብጽ የውጭ ጉዳይ ሚኒስትር ባዳር አብዱላቲ ግን መረጋጋት እንዲፈጠርና በየመን የሚመራ የፖለቲካ እልባት እንዲሰጥ ጠይቀዋል።
የእስራኤል ጦር በደቡብ ሶሪያ በምትገኘው ኩኒትራ ገጠር መንደር መግባታቸው ተገለጸ። እስራኤል ከበሽር አልሳድ ውድቀት ጀምሮ በርካታ የሶሪያ ግዛት ላይ የወረራ እንዲሁም የቦምብ ድብደባዎችን አድርሳለች ተብሏል። በመሆኑም በዛሬው ዕለት 12 የእስራኤል የጦር ተሽከርካሪዎች በደቡባዊ ሶሪያ ኩኒትራ ገጠራማ ውስጥ ወደምትገኘው ሳይዳ አል ጎላን መንደር ገብተዋል ሲል አልጀዚራ ዘግቧል። ይህ እስራኤል በሶሪያ ላይ ይፋዊ ወረራ መጀመሯን የሚያመለክት በተጨማሪም የሶሪያን ሉዓላዊነት የሚጥስ መሆኑን ተገልጧል። ይህ ወረራም የሶሪያ ልዑካን ቡድን በፈረንሳይ ዋና ከተማ ፓሪስ ከእስራኤል አቻቸው ጋር በዩናይትድ ስቴትስ አስተባባሪነትና ሽምግልና በሚካሄዱበት ወቅት የተከሰተ ነው ተብሏል። የውይይቱ የመጨረሻና ሁለተኛ ቀን ውሎም ዛሬ ይካሄዳል ተብሎ ይጠበቃል ብሏል ዘገባው። በመሆኑም የሁለቱ ሀገራት ድርድሮች እንደገና መጀመር ሶሪያ በብሔራዊ መብቶቿን ለመመለስ ያላትን ቁርጠኝነት ያረጋግጣል ሲሉ አንድ ባለስልጣን ለቢቢሲ ተናግረዋል። እስራኤል የረጅም ጊዜ የሶሪያ መሪ በሽር አልአሳድ ከወደቁ ወዲህ የሶሪያን ግዛት ከጎላን ኮረብታ አልፎ በርካታ ወረራዎችና የቦምብ ጥቃቶች በደቡብ ሶሪያ አድርሳለች ተብሏል። ለወራት ያክል የእስራኤል ኃይሎች ወደ ደቡብ ሶሪያ በተለይም በኩኒትራ ግዛት ወረራ ሲያካሂዱ በቁጥጥር ስር ውለዋል ብሏል ዘገባው። በእነዚህ ጊዜያትም የእስራኤል ጦር በሲቪሎች ላይ ጉዳት ማድረሱንና የሶሪያ ጦር ቦታዎችንና መገልገያዎችን ያወደመ የአየር ወረራ ማድረጉም ቀጥሏል። ባለፈው አንድ ዓመት እስራኤል በሶሪያ ከ600 በላይ የአየር የሰው አልባ አውሮፕላኖችና የመድፍ ጥቃቶች ስትፈጽም በአማካኝ በቀን 2 ጥቃቶች አድርጋለች ሲል የታጠቁ ግጭቶች አካባቢና ክስተት መረጃ ፕሮጀክት ባወጣው መረጃ አስታውቋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ስናይት ንጉሴ አብሬያችሁ ቆይታ አደረግኩ። መልካም ቀን ይሁንላችሁ።